እንቀመጥ ብሎኝ ነው። ውጪ እንቀመጥ ማለት ምን እንቀመጥ አልኩሽ? እናውራ አልኩሽ አይደል እንዴ? አንቺ ከኔ ጋር የማውራት ምንም አይነት ፍላጎት የለሽም። አውራት እንጂ ምንድነው? አንተ ምን ሆነሃል? ጤነኛ አይደለም። ምን ማለት ነው? ምን ማለት ነው? ካስቀላታ ለምን ነው ትጮሃለህ? በቃ ኦኬ። እንዴት ነው ትጮሃለህ? አዎ ትሰምኛለሽ አይደል? ከዚህ በኋላ እሷን ጠይቃት ምናምን የሚባል ነገር አልፈልግም። እሺ አንቺን መጠየቅ አልፈልግም እናቴ። ካልፈልክ ያው ሂድ አውጣ። ወጣለሁ። አላዛር ምን አላዛር እኮ ሲናደድ ክፉ ነው ማለት ሲናደድ ክፉ ከሆነ እኔ ላይ ነው እንዴ ታዲያ? እኔ ነኝ መናገር መብት የለሽም። እሺ ጭራሽ እጅሽ ልታነሽብኝ ነው? ናገራኔ እስቲ እሷን ልትናገራ ነው ሐሳብሽ? አንተ በርማት ገንጥልሽ። ይሄ ቤት ያርድ እንዴ ነው የሚሄደው? እንደውም አንቺ ሂጂ። እኔ እንደዛ ይባላል። እቺ ጥሬካ ግምት የማውጣት ማንንም መብት አልሰጠህም። ትሰሚኛለሽ? እና ማንንም መብት አልሰጠህም። እዚህ በኋላ አላዛር ማንንም መብት አልሰጠህም አልኩ። ቤቴ ላይ መሸጥ እኮ ነው መውረስ ያለበት አይደል እንዴ? ለሱ ነው። ሌሎቹ ወርቅሽን ስጭኝ። እንደው ያለው ወርቅ እጇ ላይ ሰዓት አንተ እንዴት እንደሚያብረቀርቅ አይተኸው? ካራቱ ስንት ነው? ስንት ነው እንግዲህ ወርቅ? አይ ውጡና አንደኛችሁን ዘረፋ ጀምሩ። ወደዛ ይደልኝ። አንተ 18 ነው አንዱ እኔ አላውቅም። ማንኛውም ካራንቱ ምን ያደርግልሻል? እኔ ያለው በገንዘብ የገዛሁት ዘረፋ ፈልጋችሁ ውጡ። ዋና ሚስቶቹ አረላ ጋምላ ስሚኝ፣ ዞር በላላታ እኔ ጨዋለሁ ብያለሁ። አንተ ልጅ ራፍ ምንድነው ናውጣ ብያለሁ እንዴ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ወደ እናንተ በተለያዩ ጉዳዮች ነው የመጣሁበት የተለያዩ ሀሳቦች አሉ። ስቅ ያለኝ ነው ምን እንደሆነ አላውቅም። ማንም ያነሳኝ መቼስ እናንተ ውድ ቤተሰቦቼ ያነሳችሁኝ እንደሆነ ተስፋ አለኝ። ለማንኛውም ቤተሰቦች ሁላችሁም አንዴ ስትጀምሩት ላይክ በማድረግ ጀምሩ። የመጀመሪያ መልእክቴ ወደ እናንተ የማስተላልፈው ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ መግባት ትችላላችሁ። ቤተሰቦቼ ሁላችሁንም ከልብ እየወደድኳችሁ እያከበርኳችሁ ብዙዎቻችሁን በሚገርምና በሚደንቅ ሁኔታ ሳላመሰግናችሁ ቀርቻለሁ። የኔ ውድ ቤተሰቦች፣ የኔ እንቁ ፋሚሊዎች፣ የንስሮቹ ወዳጆች፣ አክባሪዎች፣ ቤተሰቦች ለሁላችሁም ይኸው እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ለሁሉም ነገር። እግዚአብሔር ያክብርልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ቶሎ ያላመሰገንኩበት ምክንያት ሰሞኑን ያው ፕሮግራም ላይ ስለነበርኩኝ ትንሽ ነገሮችን ለማስተካከል በማሰብ ቪዲዮ ከዚህ በፊት የተቀረጸ ቪዲዮ ነበረ ወደ እናንተ ሲደርስ የነበረው። ይኸው ዛሬ ከ3 ከ4 ቀን በኋላ ትኩስ ቪዲዮ ይዤላችሁ መጥቻለሁ እና እጅግ በጣም አመሰግናለሁ ላደረጋችሁልኝ ሰፖርት፣ ለሰጣችሁኝ መልካም ሀሳብ፣ ተገኝታችሁ ደግሞ እኔን ታፕታፕ እያደረጋችሁ ለብዙ ሰዎች ሼር ኮፒ ሊንክ እያደረጋችሁ የዛኔ እንዳሸንፍ ስላደረጋችሁኝ ከልብ አመሰግናለሁ። ያልሰማችሁ ሰዎች ካላችሁ ደግሞ በባለፈው የጋበዝኳችሁ የቲክቶክ ላይቭ ጌምን እግዚአብሔር ፈቅዶና እግዚአብሔር ወዶ ማሸነፍ ችያለሁ። ቤተሰቦች እንኳን ደስ አለ በሉኝ እና አሸንፊያለሁ። ሰሞኑን እንግዲህ ያው ወደ ማሚ ጋር መጣሁኝ በአንድ ጉዳይ። ያው የመጣሁበትን ጉዳይ ሰሞኑን ታዩታላችሁ። በዛ ጉዳይ መጥቼ እሱን ልጨርሼ ስመለስ እነሱን የቅጣታቸውን የሚቀበሉ ይሆናል። ግን ደስ በሚልና በቃ አኩርታችሁኛል። ከጎኔ ስለነበራችሁ ወደ 1000 ምናምን ሰው ገደማ ነበረ። ግን ደግሞ ከዛም በፊት ደግሞ ወደ 600 500 ሰው ነበርና ሁላችሁም ቲክቶክ ላይ መታችሁ ሰፖርት ላደረጋችሁኝ ሰዎች ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ቤተሰቦች በጣም ከንስሮቹ እህቶቼ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ስቲል እስከዛሬ ድረስ ቪዲዮችን ሼር እያደረጋችሁ በጣም ሰፖርት ታደርጉኛላችሁ። በተለይ ቲክቶክ ላይ አብዛኞቻችሁ አሁን ዩቲዩብ ላይ ስለምታዩ ነው እንጂ ብዙ ሰዎች ቲክቶክ ላይ ብትመለከቷቸው ቪዲዮችን ሼር ያደርጋሉ። ኔጌቲቭ ኮመንት ለሚጽፉት ደግሞ ስለኔ ማንነት እያብራሩ እየነገሩ እንትን እያሉ በጣም ብዙ ስራ ሲሰሩ ነበረ። ስተችም አብሮኝ እየተተቹ
ስነቀፍ አብሮ የተነቀፉ ስሞገስም ደግሞ ይኸው እንደዚህ አብሬ እየተሞገስን ከፍ ከፍ የምንል ይሆናል። ቤተሰቦች ከዚህ በኋላ ወደፊት እግዚአብሔር ያራምደናል፣ እንጎብዛለን፣ እንጠነክራለን። ሁላችሁም ደግሞ ከኛ ጋር ስላላችሁ ከልብ አመሰግናለሁ። ያው እንግዲህ እኛም እንደ ማንኛውም ሰው የሰው ልጅ ያድጋል ይሞታል ከሚለው ሀሳብ ውስጥ ካለው የትዳር ህይወት ጀምረናል። ይህንን ደግሞ እውነተኛ ህይወታችንን ደግሞ ወደ እናንተ ስናካፍል በጣም ደስ እያለን ነው። ሁላችሁም ደግሞ ከጎናችን ሆናችሁ እየደወላችሁ ሰፖርት የምታደርጉን በርቱ፣ አይዟችሁ፣ በዚህ ደግሞ ሀሳብ እየሰጣችሁ እንደዚህ አይነት ነገር ብታደርጉ እንደዚህ ብትሆኑ፣ ያልተመቻችሁ ነገር ሲኖር ደግሞ ይሄን አስተካክል አላዛር፣ ይሄ ልክ አይደለም የምትሉኝ ሁላችሁንም ከልብ ማመስገን እፈልጋለሁ። አንዳንዶቻችሁ እንደውም የኔ የስፖርት ጉዳይ በጣም አስጨንቋችኋል። እሺ ማንን ቻሌንጅ ላድርግ? ብቻ እስቲ ይሄም ይስተካከላል ብዬ አስባለሁ። ብቻ ሁላችሁንም ከልብ 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 አመሰግናለሁም እወዳችኋለሁም። እግዚአብሔር ያክብርልኝ እስከ ዛሬዋ ቀን ድረስ ስለምትመለከቱኝ፣ ወደፊትም ደግሞ አብረን ከፍ ስለምንል የሰው ደስታ የሚያስደስታችሁ ሁላችሁም ባይዘዌ ሁላችሁም ቅነን። ሰው ልጅ የተባለ ሁሉ ቅነን። እኛ ሲፈጥረን እግዚአብሔር ቅን አድርጎ ነው የፈጠረን። ያው አንዳንዴ ወይ ቅናት ምናምን ወደ መጥፎ ነገሮች ይወስደናል እንጂ ሰዎች ስንሆን ቅነን እና ሁላችሁም ይህን ቪዲዮ በቅንነት ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ያላደረጋችሁ ሼር እያደረጋችሁ አበረታቱ። ከዛ ባለፈ ይህ ስለ ጌሙ ሳወራላችሁ በጌሙ ወቅት ብዙዎቻችሁ ሰፖርት አድርጋችሁኛል። የነ አብርሽ የነ ሩታ ቤተሰቦች፣ የአብርሽ ቤተሰቦች፣ የነ ማነው የነ ፍቅርና ፉአድ ቤተሰቦች፣ የነ ሃይሚና ብሩክ ቤተሰቦች ሁላችሁም ነበራችሁና በዚሁ አጋጣሚ ሁላችሁንም ከልብ ላመሰግናችሁ እወዳለሁ። የሰው ደስታ የሚያስደስታችሁ፣ የሰው መውደድ የሚያስደስታችሁ፣ የሰው መሳካት የሚያስደስታችሁ እናንተ ቅኖች እግዚአብሔር ያክብርልኝ ማለት እፈልጋለሁ። ብቻ ያው በምስጋና ነው ዛሬ ቪዲዮን የጀመርኩት ማለት ነው። ለማንኛውም ዛሬ አንድ ሀሳብ አስቤያለሁ። ያሰብኩትም ሀሳብ ትንሽ እስቲ ያው ማሚ ጋር ተመቶ ካልተሰራ ፕራንክ ምን ጥቅም አለው ምናምን የሚባል አባባል አለና ዛሬ እስቲ ከማሚ ጋር ሆነን እማ ለምሳ ጠርተናታል ቤታችን እና ያው ምሳ ከመብላቷ በፊት ከማሚ ጋር ተነጋግረን እሷን ፕራንክ ለማድረግ አስቤያለሁ። እንደሚሳካልኝም ደግሞ ተስፋ አለኝ። እናንተም እንደምታሳኩልኝ ተስፋ አለኝ። ስለዚህ ከካሜራማን ጋር በመሆን ካሜራችንን በመደበቅ ከማሚ ጋር ሆነን ፕራንክ የምናደርጋት ይሆናል። ያው ፕራንክ ብዬ ለእናንተ ነገርኳችሁ። እናንተንም ፕራንክ ለማድረግ አስቤ ነበር፣ ግን ሳስበው ያው እናንተ ብታውቁም አትናገሩብኝም ብዬ በማሰብ ነው። ለማንኛውም ማሚን ልጥራትና ከእሷ ጋር ሰላም ተባብለን ሀሳቡን ተነጋግረን ወደ ፕራንካችን እንገባለን ማለት ነው። የዛሬው ስፔሻል የሆነ ፕራንክ ነው። እስከዛሬ ካያችሁት ሞር ስፔሻላይዝድ የሆነ ፕራንክ ነው ወደ እናንተ ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉን። ማሚ ናይልኝ እስቲ። ማይኩ የት ነው ያደረኩት? አቤት። እንዴት ነሽ? ሁሉ ሰላም? ሰላም ነው። ምን ነው? ቪዲዮ ጀምሬያለሁ ነኝ። አንዴ አምሮብሻል ዛሬ ደግሞ። እሺ አመሰግናለሁ። ምን አምሮብሻል በእናትሽ ዛሬ ደግሞ ወደ ቀኝ ነው የጣልሽው ፀጉርሽን። አመሰግናለሁ። ምንም ምክንያት በማድረግ ነው እንደዚህ የጣልሽው? ምንም ምክንያት አደርጋለሁ። ያው ፀጉሬን ሳሲዝ ተመቸኝ። አራተ ያራዳ ልጅ ናት እኮ ማሚ። ለማንኛውም ሰላም በያቸው። እንዴ አንቺን አለማድነቅ ይቻላል እንዴ? ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለሁላችሁ። ሰሞኑን ደግሞ ፈታ ብያለሁ። ያው እንግዲህ ልጆቼ መተውልኛል። እግዚአብሔር ይመስገን ፈታ እያረጉኝ ነው አለሁላችሁ። ባይዘው አልናፈቃችሁም? እኔ እኮ አብሮት ስንሰራ ብዙ ጊዜ ቆይተናል እና አሁን ቆንጆ ጊዜ እንደምናሳልፍ ከማሚ ጋር ተስፋ አለኝ። አዎ አይመስልሽም? ኧረ በጣም
ይመስልሻል? በጣም እሰይ። ለማንኛውም ውድ ቤተሰቦቼ ዛሬ ከማሚ ጋር አንድ ስራ እንሰራለን። ታግዥኛለሽ? ምን መሰለሽ? ማውን ለምሳ ጠርቻታለሁ እኛ ጋር ማለት ነው። ስለዚህ ፕራንክ ላደርጋት አስቤያለሁ። ትንሱን እሺ፣ ፕራንኩን ላይ ጎዳት እንጂ እንዴ ፕራንክ ማንን ጎዳ ያውቃል? ምናልባት በጣም የሚያናድድ ነገር እንዳይሆን ምን እናደርጋለን መሰለሽ? በቃ እኔ እናቴ በአንቺ ምክንያት እየተጨናነኩኝ ነው። ስለዚህ ይሄን ጭንቀት ደግሞ የፈጠረችብኝ እማ ናት። ስለዚህ እሷን እንደምታደርጊ አድርጊያት ምናምን ብዬ ጓጓጋለሁ። ከዛ በቃ አንቺ ደግሞ እሷ እኮ እንዲህ አታደርግም ለሰው ትወግኛለሽ። ከዛ እኔና አንቺ እንጣላለን። በዚህ መሀል ምን ለማን እንደምትወግን እናያለን። ነው እንዴ? እሺ አይሻልም? ስለዚህ ቤተሰቦች ይሄንን ለማን ነው የምታግዘው? አብረን እናያለን። ስለዚህ ቤተሰቦች እስከ መጨረሻው ተከታተሉን። ካሜራማን እዛችሁ እስክባለን። እሺ ሰንዴ ቆና እሺ ተደብቀሃል። ማሚ እየመጣች ነው። እሺ ሬዲ ተዘጋጅ። ሲጀመር እኔ ማለት ነው ከአንቺ ጋር መኖር እኔ ሲጀመር ከዚህ በኋላ አንቺ ለመጠየቅ አልመጣም። እሺ የምሬን ነው የምልሽ። በቃ አልመጣም። እኔ ሲጀመር በቃ አልፈልግም። እንዴ እኔ ከአንቺ ጋር መኖር ማይ እንዴ ነሽ? ደህና እንዴት ነሽ? አራቆች በይ አንቺ ልጅ እኮ እያበሳጨኝ ነው። ይሄ ባልሽ ነው። ወንበር ላምጣልሽ። እዚሁ ጋር ትቀመጣለች። በቃ ምንድነው? እኔ ምንም ማለት ምንድነው የሚያበሳጭ? ምን እንቀመጥ ብሎኝ ነው። ውጪ እንቀመጥ ማለት ምን እንቀመጥ አልኩሽ? እናውራ አልኩሽ አይደል እንዴ? አንቺ ከኔ ጋር የማውራት ምንም አይነት ፍላጎት የለሽም። አውራትን ዙም ጉድለው እንዴ? አንተ ምን ሆነሃል? ጤነኛ አይደለም እንዴ? ምን ማለት ነው? ምን ማለት ነው? በቃ እኔ ሁሉ ነገር እያስጠላኝ ነው። ካስጠላህ ለምን ሄደህ ትጮኻለህ? በቃ ኦኬ። እንዴት ነው ትጮኻለህ? አዎ ትሰምኛለሽ አይደል? ከዚህ በኋላ እሷን እንጠይቃት ምናምን የሚባል ነገር አልፈልግም። እሺ አንቺን መጠየቅ አልፈልግም እናቴ። ካልፈለክ ያው ሂድ ውጣ። ውጣለሁ። ወደ ምትሄድበት አይ ማለት ነው። እንዴት እንደሚናገረኝ አታይም እንዴ? አዎ ለምን ነው የምትናገሪኝ? ቆይ እንዴት ትናገሪኛለሽ አንቺ? አላዛር እኮ ሲናደድ ክፉ ነው። ሲናደድ ክፉ ከሆነ እኔ ላይ ነው እንዴ ታዲያ? እኔ ነኝ መናገር መብት የለሽም። አላዛር ስነ ስርዓት አይደል? ምን ማለት ነው? ሂድ ከፈለክ እኔ ላይ አትጩ። እኔ ነኝ መናገር መብት አለሽ? መብት አለሽ? እሺ በቃ ልጅቷ ፊት ለፊት አምጣላ ወደዛ ሂድ በቃ። እሷ ፊት ለፊት ነው መጣላት የምፈልገው። አንቺ ደግሞ ቶሎ አግዢኝ። አግዢኝ እና ማሚ እስከዛሬ ድረስ እንግዲህ አንዳንዴ መታገስ ነው እኮ ባህሪ እንዴ። ተንሱ ምን እያልሽ ነው? ለምን አሳልፈሽ ለሰፈር ሰው ትሰጪዋለሽ? እኔ አንቺን አንቺ ደግሞ ይባስ ምን ሆነሽ? አይደለም ማሚ፣ አሁን እንደዚህ ሰዎች ሲሰሙ አላዛሩ መጥፎ ልጅ ነው ለእናቱ ክፉ ነው ብሎ እንዲያስቡ እኮ እያደረግሽ። እኔ አሁን ምን አደረኩኝ? እኔ ነኝ አንቺ የምትፈርጂው? እኔ ምን አደረኩኝ? እየጮህብኝ ያለው እሱ አይደል እንዴ? በቃ ሁሉ ነገር በቃ ደብሮኛል። አላዛር እያረግሽ ያለሽው ነገር በቃ ልንገር፣ እኔ ላይ አትጩ። እኔ አሁን አንተ ላይ እጄ ማንሳት አልፈልግም። ጭራሽ እጅሽን ታነሺ ማሚ። አሁን እኮ የሚመታበት ሰዓት አይደለም። ሄድ እሺ። ጭራሽ እጅሽን ልታነሺብኝ ነው? አዎ ማሚ፣ ግን ምን ነው እንዴ? ቆይ ተንሱ፣ እኔ አንቺ ማስቀየም አልፈልግም። ምን ሆነሻል እንዴ? እኔ ምንም አልሆንኩም፣ ግን አላዛርን ስታስከፊ ደስ አይልም። እሷም ታስቀየም ያህን ሐሳብሽ እና የምትናገረው ነው። እስቲ እሷን የምትናገረው ነው ሐሳብሽ? አንተ በሩን አትገንጥል እሺ። አትጨማለቅ። ናውጣ ሂድ። አትናገራት እንጂ እየተናገርኩት እኮ ነው። አይሆን ቤቱ እኔ ላይ ቤቴ ነው አላዛር። እኔ ለማንኛውም ዛሬ ልጅ ያለች ለሽ የለ እንዴ? ሲያድግም እኮ ባህሪ አልችለውም። አንቺ አይደለብሽ አሁን አንቺ ሻይ እኔ አልችለውም። ሄዳችሁ ሂዱ። አይደል ልልሻለና? አዎ ሄዱ። አንዴ ተነሱ። የት ነው የምንሄደው? ወደ ምትሄዱበት ነው። ለምን ይሄ ቤት ያርድ እንዴ ነው የምሄደው? እንደውም አንቺ ሂጂ። እኔ አዎ እንደዛ ይባል
እቺ ጥሬ ምንድን ነው የሚባል ተረታ ጀመር አንድ ነገር እንግዲህ እቺ ጥሬ ካደረች አትቆረጠም። እኔ አሁን ባለትዳር ነኝ። ባለትዳር ስለሆንኩኝ እና ሚስቴን አደራድዬ ማኖር ፈልጋለሁ። እና ምን ይጠበስልህ? ውጪ እኔ ልውጣልህ? ኧረ እባክህ አንተ እሱ ሌላ ኮንተንት ነው። ይሄ እኮ ሌላ ኮንተንት። ባለትዳር ነኝ። ስለዚህ የዚህን ቤት ካርታ ትሰጪኛለሽ፣ እሸጠዋለሁ፣ እሷን አኖራታለሁ። እውነትህን ነው። ሰርገት እየቸገረን ስለሆነ ይሄ ይሸጣል። ስንት ያወጣል ግን? ይሄኔ ነው መሸሽ ሊያሳብዱኝ ነው። ምን ሆናችኋል? ስንት ያወጣል? ስንት የሚያወጣ ምን አገባችሁ እናንተ? 5 ካወጣማ ምርጥ ነው። ይበዛብናል። 5ማ 5 ይበቃል። 1 ይበቃል። 3 ወይ 2 3 ብንሸጠው ስሚ ኢየሱስም ወረዛ የኔ ቤት ላይ ግምት የማውጣት ማንም መብት አልሰጠህም። ሰምኛለሽ እና ማንም መብት አልሰጠህም። እዚህ በኋላ አላዛር ማንም መብት አልሰጠህም አልኩ። ቤት ለመሸጥ እኮ ነው መውረስ ያለበት አይደል እንዴ? ለሱ ነው። ሌሎች ውርሱ የማን ነው? ማነው ደግሞ ወርስ ምን የሞታለ? አባትና እናት እያለ መውረስ ምን ማለት ነው? ይሩጣ ምን እናደርጋለን? አባትና እናት እያሉ መውረስ አይቻልም። አባትና እናት እያሉ መቸገር አለብኝ። ስለዚህ እኛ ደግሞ ለአንተ ሸጠን ሰተን ሜዳ እንውጣ። ምን ችግር አለ? ኧረ እባክህ ተው እንጂ እረትህና። አሁን ሰምኛለሽ። በቃ ይበቃችኋል። እዚህ ቤት የነበራችሁ ጊዜ ቆንጆ ጊዜ ነበረ። በቃችሁ። አሁን እኔና እሷ እንኖራለን። እናንተ ተከራይታችሁ መኖር ትችላላችሁ። እስቲ አሁን አንተ የማን ቆይ አይደለም አንተ ስማ፣ አሁን አንተ የምትጠይቀው የማን ምንድን ነው? ቆይ አባትህ በሕይወት አለ፣ እናትህ በሕይወት አለች። የማንን ድርሻ ነው የምትጠይቀው? 1 ሚሊዮን ድርሻ አላችሁ? 2 ሚሊዮን 2 ሚሊዮን ስራ ምንድን ነበር ሰራለሁ ያልሽኝ? ብዙ ነገር አለ። ነው ለሱ ይበቃሻል? ይበቃኛል። 1 ሚሊዮን 1 ሚሊዮንማ ለሰርጋችን አይበቃኝም? ለሰርጋችን ነው። እንደዛም ቆንጆ ነው እንጂ ተደላደላችሁ። ቦታ ሰጣችሁ። 50 ሺህ ይበቃሽም እናቴ? 50 ሺህ በ50 ሰው እንዳይሰማን መልስ እጠራችኋለሁ። ጥሩ ቦታችሁ ለእናንተ ነው የምኖረው። ሌሎቹ ሰዎች አይደሉም። ሌሎቹ ልጆች አያድጉም። አይ እንግዲህ እናቴ ደግሞ በቃ ይበቃል። አላዛር ራስዬ እንዳይሰማኝ ጉድ እንደውም ይምጣ አስዬ ይምጣና እኔ አስዬ እንዳይሰማ የቤቴ መጀመሪያ ልጅ ነኝ። ይሄ ቤት ደግሞ ለኔ የሚገባኝ ገባሽ? ሌላስ ልጆች ብዙ ነገር እየተሰማኝ እየደከመኝ ነው። ብዙ መልካም አልፈልግም። ብሽት ካለበት ደላላ እናንጠራ። ደላላ ይመጣል እኮ። ኧረ እባክህ እውነታችሁን ነው። አሁን እኔ አታስጩኝ። አስዬ ይመጣል። ይሄን ጉድ ነው የሚለው። ነገርኳችሁ። ግን ይሄው አልሰማውም እንዳትሉ። እኔ ሰው ቆይ አይደለም እኮ እሺ፣ ወራሽ እውነት ነው። ግን ወይ አባት ሳይሞት ወይ እናት ሳትሞት ወራሽ ምን ማለት ነው? አባት ቢሞት እሺ፣ አዎ። ወይ እናት ብትሞት አዎ እካፈላለሁ ይባላል። ማሚ እናንተ ያላችሁ መቸገር አለበት እንዴ? እኛ እያለን ምን ማለት ነው? እኛ እያለን ታዲያ እኛ ሜዳ ወድቀን እኛ ቤተሰቡ ሁሉ ሜዳ ወድቆ ነው ለእናንተ የሚሰጣችሁ ምን ማለት ነው? እኔ ያው መጀመሪያ ያወራሁሽ ነገር አለ አይደለ? እሱን እኔ ለጨዋታ ብዬ ነው። አሁን ግን ቁም ነገር ስናወራ ይሄ ቤት ተሽጦ ድርሻዬን ሳይሆን ምልሽ ሙሉ ንብረቱን ስጡኝ። እንስጥ እባክህ። አይ የምትይ ከሆነ ካሰብኩልሽ 50-50 እንካፈልሽ። እንካፈል። አዋጣንም እንደዛ ከተካፈልንም እኛ 75% 25% ድንቡሎ መስጠታችን ይበቃችኋል። 25 ድንቡሎ አልሰጥም እንጂ ትንሱ ምን ሆነሻል አንቺ? እናቴ ድርሻዬን ስጪኝ። በቃ እኔ ድርሻዬን እፈልጋለሁ። ባለትዳር ነኝ እኮ እኔ። ሚስቴ ማስተዳደር አለብኝ። እና ምን ላድርግ? ንብረቴ ስጪኝ። አልሰጥም። የምን ንብረት ነው? እዚህ ጋር ይፈየረፈው አለ እንዴ? ምን አገባኝ እንዴ? ሰው የአባቱንና የእናቱን ንብረት ይካፈላል። እኔ መካፈል ፈልጋለሁ። አሁን ነው የአባቱንና የእናቱን ንብረት ይካፈላል። ግን ከሁለት አንዱ ሳይኖሩ ሲቀሩ ነው መካፈል። አያገባኝም። አሁን እናንተ እያል እንዴ ስትሞቱ ለምን እጠብቃለሁ? እንደዛ የተባለ ነው ልጆች እናትና አባታቸውን እየገደሉ ያሉ። ትክክል እና አሁን ተነስና በህይወት እያላችሁ ሰጡኛላችሁ አትሰጡኝም? እኔ ነገርኩህ አላዛር፣ በዚህ ጉዳይ ላይ አንጨቃጨቅ። አሁን ተነስና ሂድ። አሁን ንብረቱን ማሚ ከቤታችን የት ነው ሄዱ የምትይኝ? የት እንሂድ? እና ምንድን ነው የምትሉት? እሱ አንቺም እኮ ከእሱ ጋር አንድ ላይ እያበርሽ ነው። ግን ምን ሆነሻል? አሁን አንቺ አትፈልጊም የሚያደርግ እዚህ ንብረት ላይ ስሚኝ፣ እዚህ ንብረት ላይ 50% ድርሻ አለሽ። እኔን ራሱ እስካገባኝ ድረስ መካፈል መብቷ ነው። ስለዚህ ወደድሽም ጠላሽም አመንሽበትም እና ኪዮነዮ በድላችሁ ያርጋሉ። በቃ ልጅ በድሉ ነው። ስለ ሰው አንጨነቅ። እኛማ አድርገናል እኮ ትልቅ ሰው ነን። አሁን አትጨነቂ። ምንም አትበይ። እኔ የቤቱን ንብረት እንደምትስጭኛ ወርቅሽን ስጭኝ እንደው ኧረ ማሚ ልጅ አይመታም። ካደገ በኋላ ሰምኛለሽ አይደል? ወዴት ነው? ካደገ በኋላ
ልጅ አይመታም። ይሄ ንብረት አላዛር ልቀቀኝ። ያንቺ ውርስ አላዛር ልቀቀኝ። ይሄ ሁሉ ውርስ የቱ ጋር ነው የመታች? አመመ አይደለም? የቱ ጋር አይደለም? አሁን ይስሚኝው የመታችን ቦታ ነገር እኔ እሺ ምንም ማለት ነው። ስሚኝ አሁን ማለት ነው ይኸው አይቻል አንገቷ ላይ ያለው ወርቅ እጇ ላይ ሰዓት አለ። አንተ እንዴት እንደሚያብረቀርቅ አይተኸው? ካራቱ ስንት ነው ያንገትሽ ወርቅ? አይ ውጡና አንደኛችሁን ዘረፋ ጀምሩ። ወደዛ አይደልኝ አንተ 18 ነው አንዱ እኔ አላውቅም። በቃ ማንኛውም ካራንቱ ምን ያደርግልሻል? እኔ ያለው በገንዘብ የገዛሁት ዘረፋ ፈልጋችኋል። ውጡ ዋና ሚስቶቹ አረላ ያጋምላ ስሚኝ ስትወጪ የአንገት ወርቅሽን በግራም ምን ቤት ውስጥ ያለው ቀረስ ቤት ውስጥ ያሉት ሌላ ጌጣጌጦች ካሉሽ ሰዓቱ ራሱ በጣም ውድ ነው። ከእንትን ነው የመጣላት ከዚህ ነው የምንጀምረው። ውጣ ውጡልኝ። በጋም ጫማው እኔ ጮሃለሁ። ይኸውልህ እኔ ጮሃለሁ፣ ነግሬሃለሁ። አላዛ ጫማው ራሱ ታይላንድ ነው። እውነቴን ነው የምልህ። እኔ ጮሃለሁ። ይሸጣሉ እኮ ታውቃለህ። ተይው ጫማውን ተይው። ተንሱኒ ብዬ በጎረቤት እንዳላስይዛችሁ ውጡልኝ። እኔ ምንም እኮ ህገወጥ ነገር አለኝ። የቤተሰቤን ንብረት ስጡኝ ነው ያልኩት። የቤተሰብ ንብረት ጋር አባትህ ሞቷል፣ እናትህ ሞታለች። ምንድን ነው የምጠይቀው? በህይወት እያሉ ይስጡኝ። አንሰጥማ እንዴ እናንተ ልጆች እያሳደግን ነው አይደለም? እናንተ በህይወት እያላችሁ እንዴት ነው የምንቸገረው? እንዴት እንቸገራለን? እስቲ ቆይ አይደለም ቆይ ተይ። እስቲ እኔ ምን አገባኝ ስለ ልጆች መቸገር አለመቸገር? እኔ ስቸገር ተቸግሯል ያለኛል። አምጣው ንብረቱ አይመቱል ከሆነ ይሄን ቤት በፖሊስ ነው ማስከብብላችሁ። ፓትሮል እንደሆነ ጥራ እንዴ ስልክ ቁጥር አለኝ። ጥሩ በቃ ፓትሮልን ብትፈልጉ ፖሊስን ጥሩ። ቶሎ አምጪው። ሄዱ ጥሩ አምጪ በቃ ሄዱ ጥሩ። አንገት ወርቁን አምጪ። እዛ ወርቁን አምጪ ማሚ። ሄድና ወደዛ ወተህ የምትዘርፈውን ዝራት። ከእናንተ ነው የምትጀምረው ሌብነት። ውጣ እንዳትነካኝ አንተ። እሺ ሂጂ። ምን እንደማለት ጣቷ ላይ ተወል። የጣቷ ራሱ አላየውም ነው ጣቷን ተይቀመጥ። ማስታወሻ ስለሆነ አይደለም አይቀመጥ። አሁን እኮ ውድ እኮ ነው ታውቃለህ አይደለ? አምጪ ወርቄ ይኸውና 1 ግራም ወርቅ ስለገባ ታውቃለህ 30,000 ብር። በኋላ ስሚኝ፣ በኋላ ለምነሽ ከምትሰጪኝ አሁን በጸባይ ስጪኝ። 70 በኋላ ለምነሽ ከምትሰጪኝ 5 ግራም ታጣለች። አልተጣ 5 ሲባዛ በ30 150,000 ማለት ነው። አሁን ላሰብነው ስራ 2 ሚሊዮን ብር። አዎ ነይ በቃ የእኔ ቆንጆ እናት ነይ ነይ ቁጭ በይ። እኔ ጋር ታሳጣኸኝ። ወደዛ ይብልኝ ማለት ነው። እሺ ቁጭ በይ። እንዳትሆነ ቀለም ቀብተን ነው የምንሸጠው። ብዙ ብር እንዲያወጣልን መታደስ አለበት አይደል? በዛው ቤት ላይ ከለባለ አበባዎቹ ራሱ እኮ እንደ ቀልድ 3,000 ይሸጣሉ። ቆይ እናንተ አላማችሁ ምንድን ነው? ታስጨልሉኝ ነው? ያራ ለምን ትጨልሉኝ? ምን ሆናችሁ ነው የመጣችሁት? በጣም ቸግሩናል። አንዱ ዝማ ተቀዳችሁት እንዴ? አንቺ እንኳን ከሱ ማትሻይ እሱስ ሻ እንደ አይምሮስቱ አንቺ ምንድነሽ? ምንም ተናገረ እንዴ? ማሚኒ ከናገራታ እሷ ማንተ እዚህ አንተ ባለ ካሜራ ወጣ ከዛው። አረ የምን ፕራንክ ነው? ፕራንክ ብላታል እንዴ? ፕራንክ መስላት ነው ማለት ስቀርጽ ምናምን አይደለም። እኔ ይሞቀኛል። ውጪ ላይ ነው መቀመጥ። ነይ እንቀመጥ። ውጪ ላይ ነው መቀመጥ። አንቺ ውጪ ሁን። እሺ። አረ አይደለም ብቻዬን አረ አይደለም እናቴ ነው። ማሚ ትወጫለሽ ከዚህ ቤት እኮ ይሁን ግርግር ጥሩ እና ፕላን አራተንሱ በጌታ ዝም በይ ጌታ ሆይ እና ፕላን ሁሉ ሰድ እኔ አላዛር እኔን ገፍተህ ልትገባ ነው? አዎ እንዴ ቤቱን ለማሸጥ እኔ ልጮህ ነው። በእውነት ነው የምነግርህ። እጮሃለሁ። እኔ ሰው ሰበስብብሃለሁ። እያስፈራራሽኝ ነው። ይሄ እኮ መብቴ እኮ ነው። መብቴ ላይ መጮህ አይደለም። ለምን እንትን አትይም እናቴ? ይሄው እንደዚህ ነገር ታባታ በቃ አባትህ ይምጣና ከሱ ጋር አውራ። ከኔ ጋር እንዳትታገል። አበባውን እንዳትነካ። ብዙ ብር ያወጣል እሱ ራሱ 4,000 ብር። ኧረ እኔ በሩም እንዲሰበር አልፈልግም። እኔ ቀስ ብዬ እገባለሁ። ንብረታችን እናቴ ዞር በይ። ስንት አበባ አለ መሰለህ? አንድ ነው የምትሄደው። ዞር በል አላዛር። እኔ እጮሃለሁ ብዬሃለሁ። አንተ ልጅ እረፍ። ምንድን ነው ናውጣ ብዬሃለሁ እንዴ? አይደለም ማሚ ለመቼ ነው? ውጣልኝ። እኔ ጮኬ በሰው ሳላስቅብህ ውጣልኝ። እሺ በቃ ውጣልኝ። ተረጋጊ በቃ። የመረጋጋት ነው። ጭንቅላትህን ነው የምልህ። ውጣልኝ አልኩህ። ጭንቅላትህን ነው የምልህ። ባሌን ገደለች። እሺ ተረጋጊ። ኧረ ተናገሪ አንቺ። ይሄ ሰውዬ ይዘሽው አትሄጂም? ኧረ ንገሪያት። ውጣልኝ። እሺ ቆይ ልንገርሽ። ቆይ እሺ ልንገርሽ። አትንገረኝ። አልሰማም። ቆይ ውጣልኝ።
አንቺ ንገሪያት። እኔ የለሁበትም። ጌታ ነው እኔ አላቅልሽም። እራስህ ተናገር። ማሚ ፍራንክ ነው። እናቴ ፍራንክ ነው። እናቴ ይኸው ጌታ ፍራንክ ነው። ተነጋግረን ነው እናት። ማሚ እንዴት እንደዚህ ማናገርሽ? ከብዶኛል። እሱማ ያለኝ ምን በያት ነበር ያልከኝ? አይደለም ምን በያት ነበር ያልከኝ? ከቤት ውጭ ልኝ። ከቤት ውጭ አይደለም ሌላ ቃል እንደዚህ በያት ብላኝ ነበር። እኔ እግዚአብሔርን አንተ ግን ምን አይነት ሰው ነህ? ከማሚ ጋር ማሚ ይቅርታ፣ እኔም እንደዚህ ታደርገኛለህ። ኧረ ዞር በይ፣ ችግር የለውም። ዝንሱ እንዴ ግራ ለማጋባት እናቴ የኔ ቆንጆ። እሺ አንተ ግን እንደዚህ አይደረግም። እሺ እሺ። አንተ በስማን ጫናከ ቤተሰቦች ዛሬ አስገባርላት አስጨነቀኝ። እውነት ቤተሰብ በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ አንቺ ይቅርታ፣ እውነት አይደለም ይቅርታ ጠይቃት። ክርስቶስ ይቅርታ ዝቅ እንድንል እራሱ አላደረገችንም። ቤተሰቦች እንግዲህ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ማሚ አስጨልለናታል። ቻው ቻው።